ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፈዳችኋል። ከትርታ 97.6 ኤፍኤም የ600 ከሀገር ውስጥና ከባህር ማዶ ዜናዎቻችንና እንዲሁም ደግሞ የቢዝነስ መረጃዎችን የምታደምጡበት ሰዓት ላይ ትገኛላችሁ። በቆይታችንም አብራችሁን ስትዘልቁ ሀገራዊና ዓለም አቀፋዊ ጉዳዮችን እናስቃኛችኋለን። አብራችሁ እንድትሆኑ በአክብሮት ጋብዝኩኝ። የ600 የትርታ 97.6 ኤፍኤም ዜናዎችን እያስደመጥኳችሁ አህመዲን ሸረፋ ከእናንተ ጋር ቆይታ አድርጋለሁ። ቶች ካሏችሁ በስቱዲዮ ስልኮቻችን ደውላችሁ ልታጋሩን ትችላላችሁ። 9760 የእናንተን አጭር የጽሁፍ መልእክት እየተቀበልን የጋራ ቆይታ እናደርጋለን። አሁንም ከ600 ጋር በጋራ እንድትቆዩ በአክብሮት ጋብዝኩኝ። ሀገራዊ ጉዳዮችን እናስቀድም። የዩኒቨርሲቲ የመውጫ ፈተናን ውጤታማነት የሚገልጽ የጥናት ውጤት ይፋ ሊደረግ መሆኑ ተሰማ። በዩኒቨርሲቲ እየተሰጠ ያለው የመውጫ ፈተና ውጤታማነትን አስመልክቶ የተከናወነ ያለው ጥናት በቀጣዮቹ 3 ወራት ተጠናቆ ይፋ እንደሚደረግ ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ ሚጂና እንደተናገሩት መንግስት የትምህርት ጥራትን ለማረጋገጥ ለዲግሪ ምሩቃን የመውጫ ፈተና ከ2015 ዓ.ም ጀምሮ መስጠት መጀመሩንም ተናግረዋል። በየዓመቱ እየተሰጠ በሚገኘው ፈተና እስከ 250 ሺህ የሚደርሱ ተማሪዎች ፈተናውን እየወሰዱ መሆኑንም አንስተዋል። ፈተናው ተማሪዎች መጨረሻ የሚጠበቅባቸውን ክህሎትና እውቀት ለመፈተሽ ያለመ መሆኑንም አስታውቀዋል። መሪ ስራ አስፈጻሚው ይህ አሰራር በዓለም ላይ በከፍተኛ ደረጃ የሚሰራበት መሆኑን ጠቅሰው ሀገራትም እንደ ጥሩ ልምድ እየወሰዱት መሆኑንም አብራርተዋል። ባለፉት 3 ዓመታት ተግባራዊ ሲደረግ የቆየው የመውጫ ፈተና የትምህርት ጥራት ከማረጋገጥ አንጻር ጥሩ ውጤት እያስገኘ መሆኑንም ተናግረዋል። ፈተናውን መስጠት ከተጀመረ ጀምሮ ተመራቂ ተማሪዎችን ጨምሮ አዲስ ገቢ ተማሪዎች በቂ እውቀት እንዲያገኙ፣ መምህራን ተማሪዎች በቂ ድጋፍ እንዲያደርጉ እያስቻለ መሆኑንም ላብነት ጠቅሰዋል። የመውጫ ፈተናውን ውጤት በጥናት በማረጋገጥ በቀጣይ መሰራት ያለበትን ስራ በመለየትና የአፈጻጸም ውጥነትን ለማረጋገጥ እየተሰጠ መሆኑንም አስታውቀዋል። የጥናቱ ዓላማ የፈተናውን ውጤታማነትና በሀገሪቱ የትምህርት ጥራት ላይ ያለውን ተጽዕኖ በጥልቀት ለመፈተሽ ያለመ መሆኑንም ተናግረዋል። ጥናቱ በቀጣይ 3 ወራት ተጠናቆ ይፋ እንደሚደረግም አስታውቀዋል። በተያያዘም ለድህረ ምረቃ ተማሪዎች በዓመት 2 ጊዜ የሚሰጠው የመግቢያ ፈተና ጥሩ አፈጻጸም እንዳለውም ገልጸዋል። ፈተናው በድህረ ምረቃው የመግቢያ ፈተና ብቁ የሆኑ ተማሪዎች ወደ ዩኒቨርሲቲ እንዲገቡ በማድረግ ለትምህርት ጥራት ሚና እየተወጣ መሆኑንም አንስተዋል። በቀጣይ ደግሞ የድህረ ምረቃ መርሃ ግብሮችን በምርምር ለመደገፍ ጥናቶችን ለማከናወን ዝግጅት እየተደረገ መሆኑንም አስታውቀዋል። በሳውዲ አረቢያ ለስራ የተሰማሩ ኢትዮጵያውያን ደህንነትና ጥቅም ለማስከበር በትኩረት እየተሰራ ነው ተብሏል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በሳውዲ አረቢያ የኢትዮጵያ አምባሳደር ሙክታር ከድርና ሌሎችም የኤምባሲው አመራሮች ጋር ተወያይተዋል። በውይይታቸውም በውጭ ስራ ስምሪትና በሳውዲ ለስራ የተሰማሩ ኢትዮጵያውያን መብትና ጥቅም ማስከበር በሚቻልበት ሁኔታ ላይ መክረዋል። አምባሳደር ሙክታር ከድር በዚህ ወቅት በሳውዲ ለዜጎች ስራ ዕድል ለማመቻቸት ከተያዘው እቅድ አንጻር በተደረገው ስምምነት መሰረት ሰፊ የስራ ዕድል እየተፈጠረ ነው ብለዋል። ለኢትዮጵያውያን ሙያተኞች በሳውዲ የስራ ዕድል በስፋት እንዲመቻች ከባለድርሻ አካላት ጋር የተጀመረው ውይይት ተጠናክሮ ይቀጥላል ነው ያሉት። ዕድሉን አግኝተው ወደ ሳውዲ የሚመጡ ዜጎች ደህንነታቸው ተጠብቆ የመጡለትን ዓላማ አሳክተው እንዲመለሱ በቁርጠኝነት እንደሚሰራ ማረጋግጠዋል። ሙፈሪያት ካሚል በበኩላቸው ከታሪካዊና መልክዓ ምድራዊ ቅርበት እንዲሁም ካለው ሰፊ የሥራ ዕድል አንጻር ለሳውዲ አረቢያ የሥራ ስምሪት ልዩ ትኩረት እንደተሰጠውም ተናግረዋል። የተያዘውን ዕቅድ ለማሳካትም አስፈላጊው ድጋፍና ክትትል እንደሚደረግ መግለጻቸውን ኤምባሲው ለመገናኛ ብዙሃን የላከው መረጃ ያመለክታል።
ስለ መጪ ምርጫ ሂደትም ሆነ የጊዜ ሰሌዳን የተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ 9 የተቃዋሚ የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ ጠየቁ። መንግስትና ገዢው ፓርቲ ቅድመ ሁኔታዎችን በማሟላት ለሁሉም ወገኖች ነፃና ፍትሐዊ የሆነ የውድድር ምህዳር እንዲፈጥሩ ፓርቲዎች ጥሪ አቅርበዋል። 9 ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነፃና ፍትሐዊ ምርጫን ለማካሄድ የሚያስችሉ ሁኔታዎችን መፍጠርን በተመለከተ ህዳር 3 ቀን 2018 በጋራ ባወጡት መግለጫ ነው። ፓርቲዎቹ በዚህ መግለጫቸው ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉት መሆኑንም ገልጸዋል። ምርጫ ቦርድ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡም ፓርቲዎቹ አስታውቀዋል። ሆኖም ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች መኖራቸው ባልተረጋገጠበት እየተደረጉ ያለ በመሆኑ ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲሉም ፓርቲዎቹ በመግለጫቸው አስፍረዋል። 9 ፓርቲዎች በመግለጫቸው የ2018 ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላም ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንኦት ሰጥተው ተናግረዋል። በሌላ ጉዳይ በተለያዩ ማህበራዊ ሚዲያዎች በትናንትናው ዕለት ሲዘዋወር መነጋገሪያ ሆኖ የዘለቀው በሐዋሳ ልዩ ኢኮኖሚ ዞን ውስጥ የተከሰተ ግጭትን በተመለከተ የታየውን ቪዲዮ በማስመልከት የተሰጠ ጋዜጣዊ መግለጫ የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን በሐዋሳ ልዩ ኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ የተፈጠረው ግጭት የማጣራት ስራውን አጠናቋል። የግጭት መንስኤ በስራ ገበታ ላይ በተደጋጋሚ በሰዓቱ አልተገኘህም በሚል በአንድ የውጭ ዜግነት ያለው ሱፐርቫይዘር እና ኢትዮጵያዊ ሰራተኛ መካከል የተፈጠረ አምባጓሮ መሆኑን ለመረዳት ችለናል ብለዋል። አለመግባባቱን መፍታት የነበረበት የሰራተኞችን ሰብአዊ መብት በጠበቀ መልኩ በሕግና በድርጅቱ ፖሊሲ እንጂ በጸብ መሆን እንዳልነበረበት መግባባት ላይ ተደርሷል የተባለ ሲሆን በመሆኑም በዚህ ክስተት ውስጥ ችግሩ እዚህ ደረጃ ላይ ሳይደርስ እንዲፈታ በወቅቱ ኃላፊነታቸውን በአግባቡ ያልተወጡ 5 ኃላፊዎች ላይ ኩባንያው እርምጃ ወስዷል። አንደኛ፣ በግጭቱ ቀጥተኛ ተሳትፎ የነበረውን የውጭ ሀገር ሰራተኛ የድርጅቱ የሥነ ምግባር መመሪያ ባለማክበር፣ እንዲሁም ሁለተኛ፣ ጉዳዩ የሚመለከተው የኩባንያው የሥራ ኃላፊ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ አሰናብቷቸዋል። ከዚህ ጋር ተያይዞ ተጨማሪ 3 መካከለኛ ደረጃ ስራ አስኪያጆችም ኃላፊነታቸውን በአግባቡ ባለመወጣታቸው ምክንያት ከባድ የጽሑፍ ማስጠንቀቂያ ተሰጥቷቸዋል። በዘላቂነትም እንደዚህ አይነት ችግሮች እንዳይደገሙ ስልጠናዎች ለኩባንያው ሰራተኞችና አመራሮች በቀጣይ የሚሰጥ እንደሚሆንም ተብራርተዋል። ይህ ውሳኔ ቶዮ ሶላር ካምፓኒ የኢንዱስትሪ ፓርኮች ልማት ኮርፖሬሽንና የኢትዮጵያ ኢንቨስትመንት ኮሚሽን ለማንኛውም አይነት የሥነ ምግባር ጉድለት፣ አካላዊና ስነ ልቦናዊ ጥቃት እንደማይታገሱ አመላካች ነው። በዚህ አጋጣሚ የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 10 ልዩ የኢኮኖሚ ዞኖች 1 ነፃ የንግድ ቀጠናና 3 ፓርኮች የተቀናጀ መሠረተ ልማት ባለሀብቶች እያቀረበ የሚገኝ ሀገራዊ ተቋም ነው። ተቋሙ በሚያስተዳድራቸው ሁሉም ልዩ የኢኮኖሚ ዞኖችና ፓርኮች ውስጥ ለወጣቶች ሰፊ የሥራ ዕድል እንዲፈጠር ከሚሰራው ሥራ ጎን ለጎን የሰራተኞች ደህንነት፣ ክብርና እኩልነት በማንኛውም አይነት ሁኔታ እንዳይጎድል ጥረቱን አጠናክሮ እንደሚቀጥል በዚህ አጋጣሚ ለማረጋገጥ ይወዳልም ሲል አስታውቀዋል። ቶዮ ሶላር ለ2000 ሰራተኞች የሥራ ዕድል የፈጠረ በየወሩ ከ15 ሚሊዮን ዶላር በላይ ኤክስፖርት እያደረገ ያለ ድርጅት መሆኑም ተመላክቷል። በተከታይነት ወደምንመለከተው ሀገራዊ ጉዳያችን ስናልፍ የአየር ንብረት ለውጥ ትኩረት የሚሻ ዓለም አቀፍ ጉዳይ ስለመሆኑ በተደጋጋሚ ሲነገር ቆይቷል። ይህንኑ ጉዳይ በተመለከተ ባልደረባችን ብርቱካን ዋልታ ንጉስ ከባለሙያ ጋር ያደረገችውን ቆይታ እንደሚከተለው እናደምጠዋለን። በዓለማችን ላይ የአየር ንብረት ለውጥ ተጋላጭነት የሚያስከትለው ተጽዕኖ እጅግ አሳሳቢ ነው። ዓለምም የአየር ንብረት ለውጥ ተጋላጭ እንዳትሆን
በተለያዩ ጊዜያትና በተለያዩ ሀገራት ጉባኤዎች ይካሄዳሉ። የዓለም የአየር ንብረት ለውጥን ለመቋቋም ያስችል ዘንድ የአየር ንብረት ለውጥ ፋይናንስ አስፈላጊ እንደሆነም ይታመናል። ኢትዮጵያም በዘርፉ ተጠቃሚ ለመሆን ወሳኝ አጀንዳዎችን በመድረኮች ላይ ማንሳት ትልቁ ተግባር መሆን ያለበት ነው። የአየር ንብረት ለውጥ ተጋላጭነት የሚያስከትላቸው ተጽዕኖዎች ላይ በርካታ ጥናቶችን የሰሩት ዶክተር በየነ ተክሉም እንደሚከተለው ይናገራሉ። እኛ ከታዳጊ ሀገሮች ጋር ነው አንዱ ነን። ምን ማለት ነው? ብዙ የበካይ ጋዝ ወደ ከባቢ አየር ባንለቅም፣ ነገር ግን የዚህ የአየር ንብረት ለውጥ ተጎጂዎች ነን። ስለዚህ ከታዳጊ ሀገሮች ውስጥ የዚህ የአየር ንብረት ለውጥ ፋይናንሱን በመልኩ እንጠቀምበት ወይም በመልኩ መዘጋጀት አለብን የሚለው አንደኛው ይሄን ሶስቱን ነገሮች ላይ ማተኮር ነው። የመጀመሪያው ፋይናንሱ ለምሳሌ የግሪን ሌጋሲ የሚለው ወይንም ደኖችን እና መልክዓ ምድርን የመንከባከብ እና ብዝሃ ሕይወትን መጨመር አንዱ ነው። በነገራችን ላይ እንትኑን ለማግኘት ፈንዱን በዛ መልኩ ኢትዮጵያ በግሪን ሌጋሲ ወይንም ይሄ የ10 ዓመት ፕሮስፔክቲቭ ፕላን የሚባለው ውስጥ በደንብ ተቀምጧል። የተራቆቱ መሬቶችን እንዲያገግሙ ማድረግና ደኖችን መትከል የሚለውን አጠናክሮ መሄድና በዛ የዓለምን እነዚህ ላይ ታላላቅ ሀገራትን ትኩረት እንዲሰጡ ማድረግ መስራት ያስፈልጋል እንደ ሀገር። ቀጥሎ የታዳሽ ኃይል ነው። ታዳሽ ኃይል ላይ ኢትዮጵያ አቅም አላት። በተለይ በዚህ በሃይድሮ ፓወር ወይንም በሃይድሮ ፓወር በሚሰሩ ዳም ምንድነው ግድቦችን በመስራት የሃይድሮ ፓወር ኤሌክትሪክ የማመንጨት አቅማችንን የምናሳድግበት መንገድና ያለውን አጋጣሚ ተጠቅሞ ያለንን ታዳሽ ኃይል ማጠናከርና ለአፍሪካ ሀገራትም ለአካባቢውም የሚደርስበትን መንገድ ፈልጎ ያንን በተለይ አንዳንድ ሀገራት ከዚህ ከታዳሽ ኃይል ጋር በተለይ ከሃይድሮ ጋር የሚያነሱትን የውሃ ይገባኛል ጥያቄም በዓለም አቀፍ ደረጃ የፖሊሲ መከራከሪያ ነጥብ አድርጎ መምጣት ይቻላል። ምክንያቱም እኛ እየሰራን ያለ ነው የአየር ንብረትን ከሚቀንሱ ነገሮች አንዱ ነው። የኮፕ 30 የተወያየበት የዚህ የሽግግር ወደ ግሪን ኢኮኖሚ ሽግግር ነው ብሎ ስለተወያየ ያንን እንደ አድቫንቴጅ ተጠቅሞ የራሳችንን ሀብት አሟጦ መጠቀም እና ከዛ ኢኮኖሚ እንዲያመጣ ማድረግ ነው። በሶስተኛ ደረጃ የታች ያለው ማህበረሰብ የሚጠቀምበትን መንገድ እና በተለይ አርሶ አደሩና አርብቶ አደሩ ከዚህ ከፋይናንስ ተጠቃሚ የሚሆንበትን የገቨርናንስ ሲስተም ወይንም የአስተዳደር ሲስተም ስትራክቸሩን መፈተሽ እና ማጠናከር ያስፈልጋል ማለት ነው። ታዳጊ ሀገራት ብዙ የበካይ ጋዞችን ባይለቁም በአየር ንብረት ለውጥ ምክንያት ለሚፈጠሩ ችግሮች በዋናነት የሚጠቁ መሆናቸውም ተነግሯል። በዚህ ጉዳይ ላይ ዶክተር በየነ ተክሉ እንደገለጹት በአየር ንብረት ለውጥ ዙሪያ የተጀመሩ ስራዎችን አጠናክሮ በማስቀጠል ደኖችን በመንከባከብና ብዝሃ ሀብትን በመጨመር እንዲሁም የታዳሽ ኃይል አቅምን በማጠናከር በዓለም አቀፍ ደረጃ የፖሊሲ የመከራከሪያና የማሳመኛ አጀንዳዎች ማድረግ እንደሚያስፈልግም አመላክተዋል። ከትርታ 97.6 ኤፍኤም የ600 ሀገራዊና ዓለም አቀፋዊ ዜናዎቻችንን በማድመጥ ላይ ትገኛላችሁ። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜናዎቻችን እናልፋለን። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የባይኮት ወይም ደግሞ ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት በጆሃንስበርግ ከተማ በሚካሄደው የቡድን 20 ሀገራት ስብሰባ ላይ እንደማይሳተፉ የገለጹትን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተችተዋል። በዚህ ትችታቸውም ትራምፕ በሰፊው ውድቅ የተደረገውን ነጮች በደቡብ አፍሪካ እየተሰደዱ ነው በሚል ክስ በምክንያት በመጥቀስ አንድም የአሜሪካ ባለስልጣን ስብሰባውን እንደማይሳተፍ መናገራቸው ይታወሳል። የደቡብ አፍሪካው ፕሬዝዳንት ራማፎሳ ግን በአሜሪካ ከስብሰባ መቅረቷ የሚጎዳው ራሳቸው ነው ማለታቸውን የፈረንሳዩ የዜና ወኪል ኤፍፒ ዘግቦታል። የአሜሪካ ባለስልጣናት መቅረት ስብሰባውን ከመካሄድ እንደማያግደውም ተናግረዋል። አሜሪካ የዓለም ትልቋ ኢኮኖሚ እንደመሆኗ መጫወት የነበረባቸውን እጅግ ወሳኝ ሚና መተዋቸውን በማንሳትም ወቅሰዋል። ትራምፕ በሚቀጥለው ሳምንት መጨረሻ ህዳር 13 እንዲሁም 14 2018 የሚካሄደውን የቡድን 20 አገራት ስብሰባ በደቡብ አፍሪካ መዘጋጀቱን ፍጹም አሳፋሪ ሲሉ ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ መተቸታቸው የሚታወስ ነው ሲል ቢቢሲ በዘገባው አስፍሮታል።
አንድ የተሳፋሪ አውቶቡስ በደቡባዊ ፔሩ ከሌላ ተሽከርካሪ ጋር በተፈጠረ ግጭት ገደል በመግባቱ 37 የሚሆኑ መንገደኞች ለህልፈት ሲዳረጉ 13 ሰዎች ለከባድ ጉዳት ተዳረጉ። በአደጋው ከሞቱት 37 ሰዎች በተጨማሪም 13 ሰዎች የደረሰባቸው ከፍተኛ ጉዳትን እንዲያገግሙ ወደ ሆስፒታል ስለመላካቸው ተሰምቷል። ይህ ጉዳት በሀገሪቱ ከፍተኛ የሚባልም ተብሏል። የአርኪፓ ክልል የጤና አስተዳዳሪ ዋልተር አፓርቶ ለአካባቢው ሬዲዮ አርፒፒ እንደተናገሩት አውቶቡሱ አንድ ፒካፕ መኪና ጋር ተጋጭቶ ከመንገዱ በመውጣቱ ከ650 ጫማ በላይ ከፍታ ካለው ቦታ ወደ አኮና ወንዝ ዳርቻ መፈጥፈጡንም አሳውቀዋል። አውቶቡሱ ከቻላ ከተማ ተነስቶ ወደ አርኪፓ ከተማ በማምራት ላይ እንደነበረም ተመላክቷል። የአካባቢው መሪዎች ለአደጋው ሰለባ ቤተሰቦች ሐዘናቸውን የገለጹ ሲሆን በሰጡት መግለጫቸውም ለሞቱትና ለተጎዱ በፍጥነት እንዲያገግሙ ጸሎት ላይ ስለመሆናቸውም ተናግረዋል። በፔሩ ለብዙ ዓመታት ገዳይ ከሆኑ አደጋዎች በኋላ የፔሩ ባለሥልጣናት በ2018 የዲያብሎስ ኩርባ በመባል ቅጽል ስም የሚጠራውን ወይም ደግሞ የተሰየመውን የሀገሪቱን የፓሲፊክ ጠረፍ አቅራቢያ በሚገኝ ጠባብ መንገድ ላይ ተሳፋሪዎች እንዳይጓዙ እግድ መጣላቸው የሚታወስ ነው ሲል ሮይተርስ በዜናው አስፍሮታል። አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጀርመን፣ ካናዳ፣ ጣሊያንና ጃፓን ያሰባሰበው የበለጸጉት ሀገራት ጥምረት የሆነው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች በካናዳ ባደረጉት ስብሰባ ላይ አስቸኳይ የተኩስ አቁም በሱዳን እንዲደረግ እንዲሁም ደግሞ በሩሲያ ዩክሬን መካከል ያለው ግጭት እንዲያባራ ሲሉ ጠየቁ። አስቸኳይ ተኩስ አቁም ስምምነት በአፋጣኝ ሊደረግ ይገባል ያለው የቡድን 7 ሀገራት መግለጫ ሀገራቱ ለዩክሬን የግዛት አንድነት ያላቸውን ያልተቋረጠ ድጋፍም እንደሚያደርጉ በዚሁ ዕለት አረጋግጠዋል። ሀገራቱ ዩክሬን እነርሱን ወራለች ብለው የሚጠሩትን የሩሲያ ጦርነትን ለመቋቋም ወይም ደግሞ ለማስቆም የሚያስችላቸውን የገንዘብ ድጋፍ ማጠናከር በሚቻልባቸው አማራጮች ዙሪያ ከፍተኛ ውይይት ስለማድረጋቸውም ተሰምተዋል። በጉባኤው ላይ የተጋበዙት የዩክሬኑ የውጭ ጉዳይ ሚኒስተር አንድሪ ሲቢሃ በበኩላቸው የቡድን 7 ሀገራት በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ የሚያደርጉትን ጫና የበለጠ አጠናክረው እንዲቀጥሉበትና በአንጻሩ ለዩክሬን ደግሞ የውጊያ አቅሟን ሊያጠናክሩ የሚችሉ ድጋፎች እንዲደረግላቸውም ሲሉ ጠይቀዋል። በሌላ ዜና በሱዳን የተፈጠረውን ቀውስ በተመለከተም የቡድን 7 ሀገራት የጋራ መግለጫ ማውጣታቸው ይታወቃል። በዓለም ላይ ትልቁን የሰብአዊ ቀውስ እየፈጠረ መሆኑን የሚገልጸውና የሱዳን ብሔራዊ ጦርና ራሱን የሱዳን ፈጥኖ ደራሽ ኃይል እያለ በሚጠራው የመደበኛ ጦር መካከል እየተደረገ ያለው ጦርነት በጽኑ አውግዘዋል። ጉባኤውን አጠናቀው ወደ ሀገራቸው በተመለሱበት ወቅትም የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ በሱዳን ደም አፋሳሽ ጦርነት ዳግም እንዲባባስ እያደረገ ነው በማለትም ፈጥኖ ደራሽ ኃይሉን ወንጅሏል። ፈጥኖ ደራሽ ኃይሉ ከውጭ የሚያገኘው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ ማህበረሰብ ጫና እንዲያደርግም ማሳሰባቸውን ቢቢሲ በዘገባው አስፍሮታል። ስድስት 00ዎችን መደመጡን እንደቀጠለ ይገኛል። ሀገራዊና ዓለም አቀፋዊ ጉዳዮችን ነው እያስደመጥናችሁ የምንገኘው። እሱን አጠናቀን አሁን ደግሞ ወደ ዕለታዊ የቢዝነስ መረጃዎቻችን አልፈናል። በቀጥታ ወደዛው በቀዳሚነት ወደምንመለከተው የቢዝነስ መረጃችን እናልፋለን። እናት ባንክ በኢትዮጵያ የመጀመሪያውን የጾታ ቦንድ አስጀመረ። በኢትዮጵያ የመጀመሪያውን የጾታ ቦንድ ሽያጭ መዋቅር መጀመሩን በዛሬው ዕለት ይፋ አድርጓል። ባንኩ አካታችና ቀጣይነት ያለው የፋይናንስ ስርዓት በመዘርጋት ሂደት ውስጥ ያለውን መሪነት የሚያጎላ ፈርቀዳጅ እርምጃ በመውሰድ
አይ ካፒታል ኢንስቲትዩት ኃላፊነቱ የተወሰነ የግል ማህበር የግብይት አማካሪው በማድረግ በኢትዮጵያ የመጀመሪያውን የጾታ ቦንድ ሽያጭ መዋቅር መጀመሩን በሸራተን አዲስ ሆቴል በሰጠው መግለጫ ላይ አስታውቋል። ይህ ጾታ ተኮር ቦንድ የግሉ ዘርፍ ታሳቢ ያደረገና ልዩ ይዘት ያለውን ቦንድ መሆኑን በኢትዮጵያ የፋይናንስ ዘርፍ ታሪክ ውስጥ ትልቅ ምዕራፍ ያለው እንደሆነም ተናግረዋል። ባንኩ የጾታ ቦንድ ሽያጭ ዝግጅት ሲያጠናቅቅና ፈቃድ ሲያገኝ የግል ካፒታልን በማሰባሰብ የሴቶችን ኢኮኖሚያዊ አቅም በማጎልበትና ሁሉንም አቀፍ የገበያ ልማትን በማስፋፋት ረገድ ግንባር ቀደም እንደሚሆንም አብራርተዋል። የእናት ባንክ አክሲዮን ማህበር ዋና ስራ አስፈጻሚ ዶክተር ኤርሚያስ አንዳርጌ እንደገለጹት እናት ባንክ ከተመሰረተበት ጊዜ ጀምሮ ሴቶችን የማብቃት ህብረተሰቡን ይለውጣል በሚል አቋም ሲመራ ቆይቷል። በኢትዮጵያ የመጀመሪያውን የጾታ ቦንድ ሽያጭ በመጀመር የባንኩን ተልዕኮ ከመወጣት በተጨማሪም በመጽያዊ አካታች የፋይናንስ ከባቢና ቀጣይነት ያለው የኢኮኖሚ እድገትን በማምጣት ሂደት ውስጥ ጉልህ አስተዋጽኦ ይኖረዋልም ብለዋል። የእናት ባንክ የቦርድ ሰብሳቢ አስቴር ሰለሞን በበኩላቸው ይህ ጅምር እናት ባንክ ፋይናንስ የማግኘት እድል ላይ ያለውን የጾታ ክፍተት በቀጣይነት ለመድፈን ያለውን ቁርጠኝነት ያሳያል ያሉ ሲሆን የፋይናንስ አቅርቦት ለሴት ባለሙያዎች፣ ባለሀብቶችና የማህበረሰብ ክፍሎች በማዳረስ እኩልነትና እድገት ለማምጣት አዲስ መንገድ ይከፍታል ሲሉም መናገራቸውን ባልደረባችን ቆንጅት ተሾመ ከስፍራው ዘግባለች። ወደ ሌላኛው የቢዝነስ መረጃችን አለፍን። በአዲስ አበባ ከተማ ለኤሌክትሪክ ባስ አገልግሎት የሚውል ፈጣን መንገድ ሊገነባ መሆኑን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። በአዲስ አበባ ከተማ መንገዶች ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ኢያሱ ሰለሞን ለጋዜጣ ፕላስ እንደገለጹት ከሆነ ፕሮጀክቱ በዋናነት የተነደፈው ለተጓዦች የተሳለጠ የትራንስፖርት አገልግሎት ለመስጠትና በከተማዋ ዘላቂ እድገትን ለማረጋገጥ እንደሆነም ተመላክተዋል። ፈጣን መንገዱ በአዲስ አበባ ከተማ መንገዶች ባለስልጣንና በአዲስ አበባ ትራንስፖርት ቢሮ በጋራ የሚገነባ ነው ያሉ ሲሆን 15.64 ኪሎ ሜትር ርዝመት ያለው መሆኑንም አስረድተዋል። አቶ ኢያሱ አክለውም ፕሮጀክቱ 20 ዘመናዊ ጣቢያዎችና 12 ተጨማሪ አገልግሎቶች የያዘ ነው ብለዋል። ፕሮጀክቱ በዋና ከተማዋ ዘላቂ የከተማ እንቅስቃሴ የሚደግፍ ሲሆን በሚቀጥሉት 2 ዓመታት ውስጥ እንደሚጠናቀቅም ተገልጿል። ፕሮጀክቱ በቀን 400 ሺህ የሚደርሱ መንገደኞችን ማስተናገድ የሚችል መሆኑን ገልጸው በየመዳረሻዎቹ ከ1 እስከ 15 ደቂቃ ባለው ጊዜ የሚደርስ መሆኑንም አብራርተዋል። የፕሮጀክቱ አጠቃላይ ርዝመት ከፒያሳ እስከ ጀሙ 3 ኮንዶሚኒየም ያሉትን መንገዶች የሚሸፍን መሆኑን ነው የተናገሩት። መጪውንም የከተማው አስተዳደር እንዲሆንም በአጋር ድርጅቶች ወጪውም የከተማው አስተዳደር እንዲሁም በአጋር ድርጅቶች የሚሸፈን መሆኑንም አስታውቀዋል። በመጨረሻም 16 ሀገራት የሚሳተፉበት ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ ሊካሄድ መሆኑ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር የኢትዮጵያ ጥራጥሬ፣ ቅባት እህሎች፣ ቅመማ ቅመም ላኪ ማህበሮች ኮንፈረንሱን አስመልክተው ለብዙሃን መገናኛ መግለጫ ሰጥተዋል። በዚህ መግለጫ መሰረት 14ኛው ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ ከህዳር 9 ቀን እስከ 10 2018 በአዲስ አበባ ይካሄዳል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አብዱል ሐኪም ሙሉ እንደተናገሩት ኮንፈረንሱ በኢትዮጵያ የሚገኙ የጥራጥሬና የቅባት እህሎችን ለዓለም ለማስተዋወቅ ይረዳል ሲሉ ዶክተር አብዱል ሐኪም አስረድተዋል። ኮንፈረንሱ ኢትዮጵያ በጥራጥሬና ቅባት እህሎች ምርትና ወጪ ንግድ ያላትን እምቅ ሀብት ለዓለም ለማስተዋወቅ የውጭ ምንዛሬ ገቢዋንም እንድታሳድግ ከፍተኛ ሚና ይኖረዋል ብለዋል። በዘርፉ ላይ ትኩረት ያደረጉ ጥናታዊ ጽሑፎች ቀርበው ባለድርሻ አካላት በተገኙበት ውይይት እንደሚደረግባቸውም ተናግረዋል። 16 የሚደርሱ የዓለም ሀገራትና ከ600 በላይ ዜጎች በኮንፈረንሱ እንደሚሳተፉም አስረድተዋል። የኢትዮጵያ ጥራጥሬ ቅባት እህሎችና ቅመማ ቅመም ላኪዎች ማህበር ፕሬዚዳንት ኤዳኦ አብዲ በኩላቸው ኮንፈረንሱ ምርትን ከማስተዋወቅ ባሻገር የገበያ ትስስርን ለመፍጠርና የገበያ መዳረሻ ሀገራትን ለማስፋፋት ያግዛልም ብለዋል። አድማጮች የሰዓቱ 6:00 ዜናዎቻችንና የቢዝነስ መረጃዎቻችን እነዚህን ይመስላሉ። መልካም ቀን እንዲሆንላችሁ ተመኘን። ጤና ይስጥልኝ።